ንብረት በሪውን እባላለሁ። በምስራቅ ጎጃም ዞን ጤና መምሪያ የወባ መከላከል ኦፊሰር። የሚታወቀው ያው ወባ በጣም ከፍተኛ የሆነ የጤና ችግር የሚፈጥር ትልቅ የልማት ችግር ነው ብሎ መውሰድ ይቻላል በአግባቡ ካልተመራ። ከዚህ አንጻር እንግዲህ እንደ ምስራቅ ጎጃም ያው ኦልሞስት 80% የሚሆነው አካባቢ ለወባ ትንኝ መራቢያ በጣም ምቹ ስለሆነና 75% ወይም 3/4 ህብረተሰባችን በጣም ተጋላጭ ስለሆነ ይህንን ተግባር ያው በጥንቃቄ ነው የምንከታተለው። እንግዲህ ባለፈው ዓመት ያስጀመርነው ጤና ጣቢያ መር የአካባቢ ቁጥጥር ስራ በጣም ሰፊ ቁጥር ያላቸው የጤና ጣቢያዎችን በማካተት ጤና ኬላዎችንን በመጨመር ሰፊ ስራዎችን ሰርተናል። ይህንንም ስራ እንግዲህ ባለፉት ጊዜያት ገምግመን የቀጣይ አቅጣጫዎችንም ሰጥተናል። እንግዲህ ይህን ስራ በመስራታችንና ሌሎች ተጨማማሪ ኢንተርቬንሽኖችን በማከል ባለፈው ዓመት ከነበረው የወባ ጫና በዚህ ዓመት ስንገመግመው ኦልሬዲ ከፍተኛ የሆነ ለውጥ ያየንበት ነው ብሎ መውሰድ ይቻላል። ስለሆነም እንግዲህ አሁን ላይ ይህንን የአካባቢ ቁጥጥር ስራ የጤና ጣቢያ መር በማድረግ ጤና ጣቢያዎች በበላይነት እንዲመሩት በማድረግ ማስቀጠልና ማስኬድ አስፈላጊ ሆኖ ስላገኘ ነውና ውጤትም ስላገኘንበት ይህንን ማስቀጠል ያለብን መሆኑን ኦልሬዲ አይተናል። ይህ ሲባል እንግዲህ ሌሎች ተደማማሪ ስራዎችንም በማካተት አጠናክረን አስፍተን ሰፊ ክትትል እያደረግን በክትትሉ መሰረት አጭር ግብረ መልሶችን እየሰጠን ለወረዳዎቻችን ለጤና ተቋሞቻችን ማስቀጠል እንደሚጠበቅብን ያው ግምገማ አድርገናል። ያለን አማራጭም ይሄ ነው። እንግዲህ እንደሚታወቀው በእጃችን ያለ ካፒታል የማይጠይቅ በጣም በቀላሉ ከተገበርነው ውጤት ልናመጣበት የምንችል ትልቅ የስራ መሳሪያችን በሆነ ይህንን የአካባቢ ቁጥጥር ስራ አሁንም አሳድገንና አስፍተን መቀጠል እንዳለብን ነው እንግዲህ ዳይሬክሽን የሰጠነው። ይህን ዳይሬክሽን ስንሰጥም ባለፈው ዓመታት ይህን ስራ ስንሰራ የነበሩ ክፍተቶችንም በደንብ ነቅሰን በማውጣት በግምገማችን አካተን እነሱን በማስተካከል ሌሎች ተጨማማሪ ማስተካከያዎችንም አድርገንበት በቀጣይ አሁን ለቀሪ ወራቶች ለማይነር ትራንስሚሽን ፔሪየዱ እንዲሁም በቀጣይ ለሚመጣው ሜጀር ትራንስሚሽን ፔሪየድ ከነሐሴ ጀምሮ ለሚከሰተው ክስተት በጣም ትልቅ ስራ እንሰራለን ብለን አስበናል።